ላይናችንን ስናየው ፍሮንት ሳይድ ቪያችን በዚህ በኩል ነው። ይሄና ይሄ ላይን ግጥም ይላል ማለት ነው። ይሄና ይሄ ላይን ግጥም ብሎ ሲታይ ይሄኛው ደግሞ እዚህ ጋር መጥቶ ተለጥፎ ይታያል ማለት ነው። ይሄኛው እዚህ ጋር መጥቶ ተለጥፎ ይታያል። ይሄኛው ደግሞ እዚህ ጋር መጥቶ ይገጥማል ማለት ነው። ይህንን እንዴት ነው የምናሳየው የሚለውን ስናይ ይሄኛውን እኔ በ16 ይሄኛውንም በ16 ይሄን ደግሞ በ32 አድርጌ ልጀምር። ከዚህ ኤክሴል ላይን ብዬ እንደዚህ ኤክሴል ላይን ብዬ ፕሮጀክት አድርጋለሁ። ከዛ እዚህ ጋር ሆም ላይ ፖሊ ላይ እጠራለሁ። ከዛ እዚህ ጋር 16 ከዛም እንደገና 28 ከዛ እንደገና 20 ብዬ አስቀምጣለሁ ማለት ነው። በዚህ መልኩ ካስቀመጥኩ በኋላ ይሄ ላይ ሙቭ ማድረግ ይችላል። ሙቭ አድርጌ እንደገና ሙቭ አድርጌ እዚህ ጋር አስቀምጣለሁ። ከዚህ በኋላ እንደገና ከዚህ በኋላ 16 ማነው 32 ትልቁን 32 16 መልሼ 16 አስቀምጣለሁ ማለት ነው። ከዛ በኋላ ወደ ላይ ከፍተው 16 ነው። 16 አደርጋለሁ። ከዛ ይሄኛው ላይ እዚህ እገጥማለሁ። ከዚህ በኋላ ያለው በፖሊ ላይ እንደዚህ አድርጌ ከዚህ ወደዚህ ያለውን ሬክታንግል እሰራለሁ። ወይም በፈለኩኝ በዚህኛው ሬክታንግል ሰርቼ በዚህ አድርጌ ሬክታንግልን አስቀምጣለሁ ማለት ነው። የዚህኛውን ፊሌት አድርገን ነው የምንሰራው። ፊሌት የምናደርገው ለምሳሌ ራዲየስ 48 አድርጌ ፊሌት ላደርገው። ራዲየስ ፊሌት ፊሌት ብዬ ከዛ ራይት ክሊክ ሳደርግ ራዲየስ ይሄን 48 ብለው ከርቫችን በ48 ራዲየስ ወይም ደግሞ የዚህ ኢሜጅ ከርቭ በ48 ራዲየስ ይሰራል። ከዛ በመቀጠል ኢሜጃችን ላይ የምናያት እችን እናስቀምጣለን። እችን ቦክስ እናስቀምጣለን። እችን ቦክስ ለማስቀመጥ ከዚህ ሳይት 16 ብናደርግ ሳይት 16 ብናደርግ ይህን ኤክስፕሎር ማድረግ ይችላለን። ሰሌክት አድርገን 16 ብናደርግ ከዛ ከዚህ ወደ ታች ያለችውን 20 ማድረግ እንችላለን። ይህን ትሪም ማድረግ እንችላለን ስለማያስፈልገን ትሪም እናደርገው። ያ ማለት ይሄኛው የዚህኛው ሀይት እችን ሀይት ለማግኘት ነው። እዚህ ጋር እንመጣለን። ከዛ የዚህኛው 30 ነው እናደርገው እንችላለን። የዚህኛው ከዚህ እስከዚህ ቻለቻን 30 ሳይት 30 ብለን በዚህ መልኩ 30 ብለን እናስቀምጣለን። ከዛ ይህኛው ላይን ኤክስቴንድ አድርገን ቦክሱን እዚህ ድረስ እንደሚሄድ ማሳየት እንችላለን። ከዛ በኋላ ግን እንዲያገን ሰሌክት ስናደርገው ከዚህ እዚህ ጋር ኤክስፕሎር ላይኖችን ኤክስፕሎር እናደርገው። ከዛ የኦፍሳይት ላይ 16 ስንል እዚህ ጋር መልሰን 16 ስንል ሰርክሏን እናገኛለን። ሰርክል እችን ሰርክል 16 ብለን ሰርክላችንን እናገኛለን። ከዚህ በኋላ ያለው እችን በሴንተር ላይ መግለጽ እንችላለን። ሰርክላችን ሴንተር ላይናችንን አንዳንዴ ለማግኘት ስለሚያስቸግር እንዲህ አንድ መስመር ነበር ኦብጀክት ሴሌክት አድርገን ሙቭ በማለት ሴንተር ላይን ስንፈልግ ያሳየናል ማለት ነው። ሴንተር ላይናችን በዚህ መልኩ መቀመጥ ይችላል። መጋጠም ስለሌለበት
ጋር ሰጥተን እናስቀምጣለን የሰርክላችን። ግን እዚህ ጋር ይሄኛው ኦብጀክት ሰርክሉ በሂድን ላይ ነው ማለት ሰርክሉ ስለማይታይ በሂድን ላይ ማሳየት ይኖርብናል ማለት ነው። እሱ ላይ እቺ ሰርክል ለማሳየት ያ ኤክስ ብለን እንዲያርገን ኤክስ ብለን እቺ ሂድን እናደርግለታለን ማለት ነው። እዚህ ጋር እንዲቻለን እዚህ ድረስ ሂድን ላይ እንሰራለን ማለት ነው። እቺን ትንሽ ራቅ እናደርጋለን ድረስ። ከዛ ይሄን ከሰራን በኋላ ወደ ሌየሪንግ ነው የምንሄደው። ሌየር ስንሄድ እነዚህ ኦብጀክት ላይ ነው እንይዛለን። ኦብጀክት ላይ እንይዛለን ሁሉ እንይዛለን። እንዲያርገን ከያዘን በኋላ በዚህ መልኩ ይሄንን ምን እናደርጋለን? ሌየር ላይ ምን እናደርጋለን? ኦብጀክት ላይ እናደርጋለን። ከዛ በኋላ ግን ይሄኛው ሂድን ላይን ስለሆነ በሂድን ላይን እንገልጻለን። ሂድን ላይን ይሄኛው ደግሞ በሴንተር ላይ ሴንተር ላይ አድርገን እንገልጻለን ማለት ነው። ከዛ ይሄን ዳይሜንሽን በዳይሜንሽን እንሰጣለን ማለት ነው። እዛ ዳይሜንሽን በዚህ መልኩ እናስቀምጣለን። ከዛ ኦቨርኦል ዳይሜንሽን ለማስቀመጥ ሊኒየር ብለን እንደዚህ አድርገን እንደዚህ ሊኒየር ብለን እናስቀምጣለን። እንደዚህኛው እያንዳንዱ ዳይሜንሽን መቀመጥ ስንፈልግ አንደኛው ሊኒየር ካስቀመጥን በኋላ አኖቴሽን ለማድረግ ኮንቲኒው ብለን ምንም ነገር ሳናስቀር እናስቀምጣለን። ከዛ በሊኒየር ደግሞ ኦቨርኦል ዳይሜንሽን እናስቀምጣለን። ከዚህ ኦብጀክት እስከ እዚህ ኦብጀክት ያለው ሙሉ ዳይሜንሽን እናስቀምጣለን። የዚህኛው ፊሌት አርክ የተደረገውን የዚህ ፊሌት ያደረግነው ደግሞ በምንድን ነው የምናስቀምጠው? አሁን የተሻለ እንገባለን። ደግሞ ሆም ላይ እንዳለ በራሱ ዳይሜንሽን ስንነካ ምን አለች? ራዲየስ ራዲየስ ስንነካ ራዲየሱን ያሳየናል ማለት ነው። ራዲየሱ ስንት ነው? 48። በዚህ መልኩ ዳይሜንሽናችን ማስቀመጥ እንችላለን። ይህ ሰብራንግ ፕሮጀክሽን ያስቀመጥን ድሮይንግ ነው። በዚህ መልኩ መልቲቪዋችንን ስሪዲ ተሰጥቶን ወደ ቱዲ ድሮይንግ መቀየር እንችላለን። መልቲቪው በዚህ መልኩ ይቀመጣል ማለት ነው። በፓርት 7 ይህን ካየን ይበቃል። መልቲቪው ድሮይንግ ምን እንደሆነ ኮንሰፕቱን አይተናል። አፍሪካን ላይ ደግሞ የተማርናቸውን ቱሎ ተጠቅመን እንዴት መልቲቪው ድሮይንግ አንድን ኦብጀክት እናስቀምጣለን የሚለውን አይተናል። በቀጣይ በፓርት 8 እንዴት ነው መልቲቪው ተሰጥቶን ወይም ደግሞ ቪውን እንዴት ወደ ስሪዲ የሚቀይረው የሚለውን ነገር ይዤላችሁ እመጣለሁ። ስለተከታተላችሁኝ አመሰግናለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቴንክ ዩ